ከድንበር የተሰማው አስደንጋጭ ዜና የጨረቃ ቤቶች ጣፋንታ ተወሰነ። አደገኛው የኢራን እርምጃ፣ ጦርነቱ ተጀመረ። ሰበር ዜና የተፈራው ሆነ። መላው ኢትዮጵያና የአፍሪካ ቀንድ በታላቅ የጦርነት ስጋት ውስጥ ገብተዋል። ባሳለፍነው ሰዓታት መከላከያ ሰራዊታችን ከባድ መሳሪያዎችን በመጫን ወደ ኤርትራና ትግራይ ድንበር እየገሰገሰ ነው። ብሉምበርግ ይፋ እንዳደረገው ከሆነ ሁኔታው ከመቼውም ጊዜ በላይ ተባብሷል። የድሮን ጥቃቶች ተፈጽመዋል። የኤርትራው መሪ ኢሳያስ አፈወርቂ ወደ ካይሮ ተጠልለዋል። ይህ ለምን ሆነ? ቀጣይ የጦርነቱስ መዘዝ ምን ሊሆን ይችላል? ዝርዝሩን በቀዳሚነት እናስደምጣችኋለን። በሌላ በኩል የኦሮሚያ ክልል በመሬት አስተዳደር ላይ ትልቅ ውሳኔ ያሳለፈ። የክልሉ መሬት ቢሮ ለረጅም ዓመታት በህጋዊ እውቅና ሲንገላቱ የቆዩ ይዞታዎችን ካርታ ባለቤት የሚያደርግ አዲስ መመሪያ ጽድቋል። ይህ መመሪያ ከእንግዲህ በኋላ ሰነድ የሌላቸውን ቦታዎች ዕጣ ፈንታ የሚወስን ሲሆን ምን መስፈርቶች መሟላት አለባቸው፣ እነማንስ ናቸው ተጠቃሚ የሚሆኑት የሚለውን በዛሬው ዘገባችን ዝርዝር መረጃውን ይዘን ቀርበናል። ከውጭ ዜና የመካከለኛው ምስራቅ ሰማይ በእሳት እየነደደ ነው። ለወራት የቆየው የተኩስ አቁም ስምምነት ተሰበረ። ኢራን ወደ እስራኤል ሚሳኤሎችን አዘነበች። እስራኤልም ወዲያውኑ አጸፋዊ እርምጃ ወሰደች። ይህ የዛሬው ጥቃት የረጅም ጊዜ ጦርነት መጀመሪያ ነው ወይስ የመጨረሻ? በዛሬው ፕሮግራማችን ስለ ቀጠናው ፍንዳታና ስለ አሜሪካው ፕሬዝዳንት ትራምፕ የሰጡት አስገራሚ መግለጫ ዝርዝር ጉዳዮችን እናያለን። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና የሰሜኑ ድንበር በእሳት ተከቧል። መከላከያ በከባድ መሳሪያዎች ወደ ትግራይና ኤርትራ ድንበር ገሰገሰ። በሰሜኑ የኢትዮጵያ ክፍል ድንገተኛና እጅግ አስደንጋጭ የመከላከያ ኃይል እንቅስቃሴ መጀመሩ መላውን የአፍሪካ ቀንድ በከፍተኛ ስጋት ውስጥ ከተተ። ብሉምበርግ ዲፕሎማቶችን ዋቢ አድርጎ ይፋ ባደረገው እጅግ አሳሳቢ ዘገባ መነሻውን ባህር ዳር ያደረገው ከፍተኛ ቁጥር ያለው የኢትዮጵያ መከላከያ ሰራዊት ከባድ መሳሪያዎችን እየጫነ ወደ ትግራይ አዋሳኝ አካባቢዎች እየገሰገሰ መሆኑን አረጋግጧል። ይህ በሁለቱ ቀናት ውስጥ የተስተዋለው ከፍተኛ የወታደራዊ መዋቅር እንቅስቃሴ ሰላሙን በሰፊው ጥርጣሬ ውስጥ የከተተ ሲሆን የኢትዮጵያ የኤርትራና የህወሓት ኃይሎች በድንበር አካባቢዎች ሙሉ በሙሉ በተጠንቀቅ ላይ መሆናቸው እየተነገረ ይገኛል። ክልሉ በከፍተኛ ውጥረት ውስጥ መውደቁን ተከትሎ ቀጣይ ሊከሰት የሚችለውን ጥቃት ለመከላከል በሚመስል መልኩ ተፋላሚ አካላቱ የጦር መሳሪያቸውን ወደፊት እየገፉት ይገኛሉ። የግጭቱ ስጋት ከወሬነት ወደ ተግባር የተሸጋገረበት የሰሞኑ ክስተት ሰሜን ምዕራብ ትግራይ ላይ በተፈጸመው ጥቃት ተባብሷል። ኢትዮጵያ በኤርትራና በህወሓት መካከል ያለውን ግንኙነት እንደ ስጋት በመውሰድ የሀገሬን ሉዓላዊነት ለሚዳፈር ማንኛውም ኃይል ዝም ብዬ አልመለከትም በሚል ጠንካራ አቋም ግንቦት 28 2018 ዓመተ ምህረት ከሌሊቱ 6 ሰዓት ተኩል እስከ 7 ሰዓት ባለው ጊዜ ውስጥ በሰሜን ምዕራብ ትግራይ ገምሃሎ ከሰንበል አካባቢ ወደ ባድመ በሚያመራው ኮንቮይ ላይ የድሮን ጥቃት መፈጸሟ የጦርነቱን እሳት ዳግም አቀጣጥሎታል። ይህ ጥቃት የኤርትራ መሪዎችን በድንጋጤ ውስጥ የከተተ ሲሆን ውጥረቱ ከቀን ወደ ቀን እየተባባሰ በመሄዱ በሰሜኑ ቀጠና ታላቅ ጦርነት ሊቀሰቀስ ይችላል የሚል ፍራቻ በስፋት እየተጋባ ይገኛል። የኢትዮጵያ አየር ኃይል የወሰደው ይህ ድንገተኛ እርምጃ ቀጠናዊ የፖለቲካ ካርታውን ወዲያውኑ ቀይሮታል። ዘገባው እንደሚያመለክተው በድሮን ጥቃቱ ከፍተኛ ድንጋጤ ውስጥ የገቡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በፍጥነት ካይሮ በመድረስ ከግብፁ መሪ አብዱል ፈታህ አልሲሲ ጋር አስቸኳይ ውይይት ለመጀመር መገደዳቸው ሁኔታው ምን ያህል አደገኛ ደረጃ ላይ እንደደረሰ ያሳያል። በተጨማሪም በካይሮ በሚኖራቸው ቆይታ የሱዳኑ መሪ የጄኔራል አልቡርሃን ተወካዮች ጋር እንደሚገናኙ የሚጠበቅ ሲሆን ይህ የኤርትራ መሪዎች ዲፕሎማሲያዊ እንቅስቃሴ በኢትዮጵያ በኩል የታየውን ወታደራዊ ግፊት ለመመከት የሚደረግ የቅርብ ጊዜ ጥረት መሆኑ ግልጽ ነው። አሁን በድንበር አካባቢ ያለው ሁኔታ ሰላም የነገሰበት ሳይሆን በጠመንጃ ፈሙዝ የተቃኘ የረቂቅ ጦርነት ሜዳ ሆኗል። ሶስቱም ኃይሎች መረጃዎችን እየተቀያየሩ ወታደራዊ ዝግጅታቸውን እያጠናከሩና እርስ በርስ እየተፋጠጡ ይገኛሉ። የዓለም አቀፉ ማህበረሰብ እየሰጠ ያለው ተከታታይ ማስጠንቀቂያ ምንም አይነት ፋይዳ ሳይኖረው በየሰዓቱ የሚሰሙት የተኩስ ድምጽና የከባድ መሳሪያ እንቅስቃሴ የሰሜኑን ቀጠና ወደማይታወቅ
አቅጣጫ እየነዳው ነው። ይህ ዘገባ ሲጠናቀቅ የኢትዮጵያ መከላከያ የኤርትራ ጦርና የህወሓት ታጣቂዎች በየፊናቸው አቋማቸውን ጠብቀው በድንበር ላይ ተፋጠው ይገኛሉ። በቀጣይ ሰዓታት በሰሜኑ ግንባር ምን አይነት ወታደራዊ እርምጃዎች ይወሰዱ ይሆን? የሁኔታውን መለዋወጥ በቅርበት እየተከታተልን የምናቀርብ ይሆናል። እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። አስቸኳይ መረጃ! የኦሮሚያ ክልል በመሬት ይዞታ ላይ ታሪካዊ ውሳኔ ያሳለፈ። ካርታና ፕላን የሌላቸው ተቋማት እፎይታ አገኙ። የኦሮሚያ ክልል መሬት ቢሮ በክልሉ ለረጅም ዓመታት በህገ ወጥነት ተፈርጀው የነበሩ የሃይማኖት የባህልና ማህበራዊ ተቋማት መሬቶችን ታሪክ በሚቀይር ውሳኔ ህጋዊ ለማድረግ የሚያስችል አዲስ መመሪያ አጽድቆ ወደ ተግባር አስገባ። ይህ ውሳኔ እንደ ጥምቀት፣ ዋቄፈናና ኢሬቻ ያሉ ታላላቅ የህዝብ በዓላት የሚከበሩባቸውን ስፍራዎች ጨምሮ ለትርፍ ያልተቋቋሙ ድርጅቶች፣ የህብረት ስራ ማህበራትና የሃይማኖት ተቋማት ካርታና ህጋዊ የባለቤትነት ማረጋገጫ እንዲኖራቸው የሚያስችል ከፍተኛ የፖሊሲ ለውጥ ነው። በተለይም ከጥር 24 ቀን 2005 ዓመተ ምህረት በፊት አገልግሎት ሲሰጡ የነበሩና የከተማ ፕላን መስፈርቶችን የሚያሟሉ ተቋማት ከዚህ እድል ተጠቃሚ እንደሚሆኑ የተገለጸ ሲሆን ይህ የክልሉ መንግስት እርምጃ ረዘም ላለ ጊዜ የባለቤትነት መብት ጥያቄ ሲያነሱ ለነበሩ ተቋማት ትልቅ እፎይታ እንደሚፈጥር ይጠበቃል። መመሪያው የህጋዊነት ማረጋገጫ ለማግኘት የሚያስፈልጉ ዝርዝር መስፈርቶችን በግልጽ ያስቀመጠ ሲሆን ተቋማት ቢያንስ ከ2001 ዓመተ ምህረት በፊት የቤት ግብር፣ የመሬት ኪራይ እንዲሁም የውሃ፣ የመብራትና የስልክ ክፍያ ደረሰኞችን እንደ ማረጋገጫ እንዲያቀርቡ ይጠይቃል። የሃይማኖት ተቋማት ህጋዊ ሰውነት ያላቸው፣ የታደሰ የምዝገባ ፈቃድ ያላቸውና ከአካባቢው አስተዳደር የድጋፍ ደብዳቤ ማቅረብ የሚችሉ መሆናቸው መረጋገጥ አለበት። ሆኖም መመሪያው ለህገ ወጥነት በር እንዳይከፍት ጥብቅ ቁጥጥርን የያዘ ሲሆን በተያያዘው መሬት ላይ ያለውን የቦታ ስፋት ከሚያስፈልገው አገልግሎት ጋር በማነጻጸር ከመጠን ያለፈ ከሆነ የትርፍ መሬቱን በመለየት ለሌላ ልማት የማዋል መብትን ለመንግስት ሰጥቷል። በተጨማሪም ከከተማ ፕላን ጋር የማይጣጣሙ የመረጃ እድሮች ካሳ ተከፍሏቸው ቦታውን እንዲለቁ ሊደረግ እንደሚችል በመመሪያው በግልጽ ተቀምጧል። ይህ የኦሮሚያ ክልል አዲስ መመሪያ ቀደም ሲል የግል መኖሪያ ቤቶችን ህጋዊ ለማድረግ ከተወሰደው እርምጃ ጋር በመቀናጀት የመሬት አስተዳደር ስርዓቱን ስር ነቀል በሆነ መልኩ ለመቀየር ያለመ ነው። ምንም እንኳን ይህ ጅምር ለሃይማኖትና ማህበራዊ ተቋማት ትልቅ ድል ቢሆንም በሸገር፣ አዳማና ቢሾፍቱ ከተሞች ላይ የሚኖረው ተጽዕኖ በጉጉት ይጠበቃል። አሰራሩ ለሁሉም የዞንና የከተማ አስተዳደሮች መላኩን ተከትሎ በአጭር ጊዜ ውስጥ በመላው የክልሉ ከተሞች የባለቤትነት ማረጋገጫ ሂደት በስፋት እንደሚጀመር ይጠበቃል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። የመካከለኛው ምስራቅ ውጥረት እንደገና ተቀሰቀሰ። ኢራንና እስራኤል ወደ ቀጥተኛ ጦርነት ተመለሱ። የመካከለኛው ምስራቅ ሰላም በአንድ ሌሊት ተናጋ። ለወራት የቆየው የሰላም ተስፋ አክትሞ ኢራንና እስራኤል ዳግም ወደ ቀጥታ ጦርነት ገብተዋል። በኢራን የሚደገፈው ሄዝቦላ በሰሜን እስራኤል ላይ ጥቃት በመክፈቱ የተበሳጨችው እስራኤል የቤይሩትን ዳርቻ በመደብደብ የሰጠችው ምላሽ ከፍተኛ ውጥረትን ቀስቅሷል። ይህንን ተከትሎ ቴህራን በምላሹ በመቶዎች የሚቆጠሩ ሚሳኤሎችን ወደ እስራኤል በመላክ የሰጠችው አጸፋ ቀጠናውን ወደ ሙሉ ጦርነት ዳርቻ አድርሶታል። የእስራኤል አየር ኃይል የኢራንን ወታደራዊ ኢላማዎች በመውደም አጸፋውን መመለሱን የገለጸ ሲሆን የሁለቱ አገራት ፍጥጫ ዓለምን በከፍተኛ ስጋት ውስጥ ጥሏል። በዚህ ወሳኝ ሰዓት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሁለቱን አገራት መሪዎች በማነጋገር ግጭቱ እንዲቆም ጥረት እያደረጉ ይገኛሉ። ትራምፕ የጠቅላይ ሚኒስትር ቤንያሚን ኔታንያሁን ተጨማሪ የአጸፋ እርምጃ እንዳይወስዱ አጥብቀው እንደሚመክሩ አስታውቀዋል። ይሁን እንጂ የኢራን አብዮታዊ ዘብ ሚሳኤሎቹ ለሳምንታት የሚቀጥል የጥቃት ዘመቻ መጀመሪያ መሆኑን በግልጽ ስጋቱን አባብሰዋል። በእንዲህ ያለ ሁኔታ ውስጥ የየመኑ ሁቲ ቡድን በቀይ ባህር ላይ የእስራኤል መርከቦች እንዳይንቀሳቀሱ ማገዱና ጥቃት እንደሚፈጽም ማስጠንቀቁ ቀጠናው ከቁጥጥር ውጭ ሊሆን እንደሚችል የሚያሳይ ሌላው የጦርነቱ ገጽታ ሆኗል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።